ክብደቴን ይቀንስልኛል፣ እሱን እየተጠቀምኩ ነው የምትሉት ነገር ክብደታችሁን ይጨምራል። እሱም ምንድነው? የፍራፍሬ ጁሶችን መጠቀም ነው። የፍራፍሬ ጁሶችን ክብደታችሁን ለመቀነስ ብላችሁ ስትጠቀሙ ክብደታችሁ እንዲጨምር ያደርጋል። ለምንድነው የፍራፍሬ ጁስ ክብደትን የሚጨምረው የሚለውን እንመልከት። የፍራፍሬ ጁስን በምትጠቀሙበት ሰዓት ላይ ምንድነው የምታደርጉት? ፍራፍሬውን ትፈጩታላችሁ አይደለ? በምትፈጩት ሰዓት ላይ አሰሩ ይጠፋል፣ ፋይበሩ ማለት ነው። ፋይበሩ ሲጠፋ ልክ ያንን ጁስ እንደተመገባችሁ የደም የስኳር መጠናችሁ ምን ይሆናል? ባንዴ ስፓይክ ያደርጋል ወይም ይጨምራል። የደም የስኳር መጠናችሁ በጣም ሲጨምር ደግሞ ምን ይመረታል? ኢንሱሊን የሚባለው ሆርሞን ከቆሽታችን ይመረታል። ይህ ኢንሱሊን የሚባለው ሆርሞን ምን አይነት ሆርሞን ነው? አናቦሊክ ሆርሞን ነው። ሰውነታችንን የሚገነባ ሆርሞን ነው። ያንን ደማችን ውስጥ የሚሽከረከረውን ግሉኮስ ወደ ሴሎቻችን ወስዶ የሚያስቀምጥ ሆርሞን ነው። ስለዚህ እነዛ ግሉኮሶች ሄደው ሴሎቻችን ላይ ሲቀመጡ ክብደታችን ምን እያደረገ ነው የሚመጣው? እየጨመረ ነው የሚመጣው ማለት ነው። ነገር ግን ፍራፍሬዎችን እንዳለ ብትመገቡ፣ ለምሳሌ አቮካዶም ሊሆን ይችላል፣ ሙዝም ሊሆን ይችላል፣ እንዳለ አንድ ሙዝ ብትመገቡ፣ አቮካዶንም እንዳለ ብትመገቡ አሰሩ አለ አይደለ? ያ አሰር ምንን ይቀንስላችኋል? ግሉኮስ ስፓይክ ወይም የደም የስኳር መጠናችሁ በቶሎ ከፍ እንዳይል ያደርጋል ማለት ነው። ስለዚህ ፍራፍሬውን እንዳለ ብትመገቡ፣ ጁስ ሳታረጉት ብትመገቡ ክብደታችሁን መቀነስ ትችላላችሁ። እዚህ ጋር መገንዘብ ያለባችሁ ነገር ምንድነው? መጠኑም ምን ያደርጋል? ማተር ያደርጋል። ስለዚህ መጠንም መወሰን መቻል አለባችሁ። ለምሳሌ አንድ ሰው 1 ኪሎ ሙዝ ፈጭቶ ሲጠቀም እና 1 ሙዝ ሲጠቀም የተለያየ ነው። 1 ኪሎ ሙዝ ሲጠቀም አስቡት ኦልሞስት 8-9 ሙዞችን ይመገባል ማለት ነው። አንድ ሙዝ ሲጠቀም ደግሞ 1 ሙዝና 1 እንጀራ በካርብ መጠናቸው እኩል ናቸው። ስለዚህ 1 ሙዝን መመገብ እና 1 ኪሎ ሙዝ መመገብም የተለያዩ ነገሮች ናቸው ማለት ነው። ኤኒሃው የፍራፍሬ ጁሶችን እየተጠቀምኩኝ ክብደቴን እቀንሳለሁ የምትሉ ሰዎች ጥንቃቄ ብታደርጉ መልካም ነው እላለሁኝ። እንደዚህ አይነት የጤና መረጃ እንዲደርሳችሁ ከፈለጋችሁ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ።